ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። ለጨረቃ ቤቶች ባለቤትነት ማረጋገጫ ሊሰጥ መሆኑ ተነገረ። ሸኔ ጥቃት ፈጸመ። ዛሬም በድጋሜ ጦርነቱ አይቀሬ ነው ተባለ። የፋብሪካ ሰራተኞችም በጭካኔ ተገደሉ፣ በአንድ ላይም ተቀበሩ። ፕሬዝዳንቱ ፊርማቸውን አሰፈሩ። የሆርሙዝ ሰርጥ ሙሉ በሙሉ ጥርቅም ተደርጎ ተዘጋ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የመከላከያ ሰራዊትና የሚኒሻ አባላቶች እርስ በርስ መዋጋታቸው ታወቀ። የራያ ቆቦ መቀመጫ በሆነችው ቆቦ ከተማ በአገዛዙ ወታደሮች መካከል በተቀሰቀሰ እርስ በርስ ግጭት ነው የሚኒሻ አባላቶች ሲገደሉ፣ የሟች ሚኒሻ አባል የትዳር አጋርን ጨምሮ ሌሎችም የሚኒሻ አባላት መቁሰላቸውን መረጃዎቹ ከስፍራው ደርሰውናል። ግጭቱ የተቀሰቀሰው በመከላከያ ሰራዊትና በሚኒሻ አባላቶች መካከል ሲሆን በየምሽጉ ተቀምጠው የፋኖን ኃይል ለመውጋት ጥረት ቢያደርጉም ያልተሳካለት የመከላከያ ኃይል ከራሱ አጋር ከሆነው ጋር እንደገና እርስ በርስ ጦርነት መቅጠማቸው ነው የተገለጸው። መከላከያ ሰራዊቱ ግልገል ፋኖ ብሎ በሚጠራቸው የሚኒሻ አባላት ላይ ነው ጥብቅ እርምጃ መውሰድ መጀመሩ የታወቀው። በግጭቱ ምክንያት ወገናችን የመከራ መዓት እየወረደበት ለጥቂት ገንዘብ ስንል በአገዛዙ ቆመን የምንገደል ከሆነ ወንድሞቻችን እንዳደረጉ እያደርጉን ሲሉ ነው የሚኒሻ አባላቶቹ ከነ ሙሉ ትጥቃቸው ጠፍተው ፋኖ ወደ አለበት ቀጠና መሄዳቸውም የተነገረው። በተደጋጋሚ ጊዜያቶች በሚደረጉት ውጊያዎች ላይ በተለይም መከላከያ ኃይሉም ጭምር እየተፍረከረከና እየሸሸ የሚገኝ ቢሆንም በተለይም የፋኖን ኃይል በመቀላቀሉ በኩል እጅግ ቁጥሩ የበረከተው የልዩ ኃይልና ሚኒሻ አባላቶች መሆኑም ተረጋግጧል። በጎንደር ከተማ ዘር ተኮር ግፍ በደሉ ተጠናክሮ መቀጠሉ ተገለጠ። ሊቀ ትጉሃን ስውር መክብብ ይባላል። በተለያዩ አብያተ ክርስቲያናት መንፈሳዊ አገልግሎት በማገልገል እንዲሁም ቤተክርስቲያንን በማሰራት ሁሉ ግንባር ቀደም ተሳታፊን አስተባባሪ በመሆኑ በጎንደር ከተማና አካባቢ ወረዳዎች ከፍተኛ አንቱታን ያተረፈ አገልጋይ ሊቅም ነበረ። ታዲያ የአማራ ሕዝብ በደል መከራ አንገሽግሾት የአማራ ፋኖን በመቀላቀል የጎንደር የበጋሻው ክፍለ ጦርን በመሪነት በህልውና ትግላችን ተጠቃሽ የጎላ ተግባር በመስራት ላይ ይገኛል ሲል ከስፍራው ያገኘነው መረጃ ይጠቁማል። የሊቀ ትጉሃን ስውር መክብብ ከፋኖ ጋር መቆም ያስበረገገው የኦህዴድ ብልጽግና ፍርስራሽ አገዛዝ የአርበኛ ሊቀ ትጉሃን ስውር መክብብ ቤተሰቦችን በጎንደር ከተማ 3ኛ ፖሊስ ጣቢያ አግቶ ዘር ተኮር ግፍና በደል እየፈጸመባቸው እንደሚገኝ ከስፍራው ያገኘነው መረጃ ጠቁሟል። ከቤተሰቦቹ መካከልም አንደኛ ጥሩ አስማማው የትዳር አጋሩን፣ ሁለተኛ ቤዛዊት ስውር ልጅ፣ ሶስተኛ ስሌት ስውር ልጅ የተባሉ የአርበኛው ሊቀ ትጉህ ስውር መክብብ ባለቤትና ነፍስ ያላወቁ ህጻናትን በመናገሻው ከተማ ጎንደር እምብርት አግቶ ዘር ተኮር ግፍና በደል እየፈጸመባቸው እንደሚገኙ ተጠቁሟል። ፋኖ በቋሪትና በጎንጂ ቆሰላ አዲስ ታሪክ ሰራ። የአማራ ህዝብ ህልውና ተጋድሎ ወደማይመለስበት የድል ምዕራፍም ተሸጋግሯል ብለዋል። የጭቆና ቀንበር ሰባሪው የፋኖ ክንድ በአሁኑ ሰዓት በአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦር አማካኝነት ነው በአስተማማኝ ሁኔታ ነፃ በወጡ አካባቢዎች ላይ ህዝባዊ አስተዳደር እያጠናከረም እንደሚገኝ ገልጧል። የ33ኛው ክፍለ ጦር ጊዜያዊ መንግስት አስተዳደር አርበኛ በላይነህ ጥላሁን ከቋሪት ወረዳ ጊዜያዊ መንግስት አስተዳዳሪ አርበኛ ይበል ጌታውን ጋር በመቀናጀት ነው የወረዳውን ሰላምና ጸጥታ የማስከበር ስራ በውጤታማነት እያከናወነ መሆኑን አብስረዋል። ይህም የብልጽግና አገዛዝ በእነዚህ አካባቢዎች ላይ መቃብሩ ተቆፍሮ መቀበሩንና ህዝቡን በገዛ ልጆቹ እየተመራ መሆኑንም የተረጋገጠ ተግባር ነው ብሏል። በቋሪት ወረዳ ባሉ ሁሉም ቀበሌዎች የተመረጡ ተወርዋሪ የግል ባለጦር መሳሪያዎች በሻለቃ ደረጃ ተደራጅተዋል። በሌላም በኩል የአካባቢው ሰላም በህዝባዊ ኃይሉ አስተማማኝ መሆኑንና የጠላት ግስጋሴን ምላሽ የሚሰጥ ለግዳጅ ዝግጁ የሆነ ኃይል መገንባቱንም ገልጠዋል። በጋምቤላ ክልል ተከስቶ በነበረው የጸጥታ መደፍረስ ወቅት በጥፋት ድርጊት ውስጥ ተሳታፊ መሆናቸው ተረጋግጧል ከተባሉ 272 የፖሊስ አባላት ውስጥ የ62ቱ ጉዳይ በሕግ እየታየ መሆኑን የክልሉ ከፍተኛ ኃላፊ ተናገሩ። ከዚህ ክስተት ጋር በተያያዘ ነው በአጠቃላይ 642 የፖሊስ እና የአድማ ብተና አባላቶች ከስራ ማሰናበቱን የክልሉ ፖሊስ ኮሚሽንም አስታውቋል።
ኮሚሽኑ በክልሉ ፖሊሶች ላይ እርምጃ እየወሰደ ሲሆን ሁሉንም ያካተተ የታድሶ ስልጠናና ግምገማ ካደረግን በኋላ መሆኑን ነው የገለጸው። በጋምቤላ ክልል ከተከሰተው የጸጥታ ችግር በኋላ በክልሉ ያሉ የመደበኛ ፖሊስ አባላቶችና የአድማ ብተና ፖሊሶች የታድሶ ስልጠና እንዲወስዱ የተደረገው በመከላከያ ሰራዊት ዳሎን ማዕከላዊ እዝ ማሰልጠኛ እንደሆነም ተገልጿል። የዲሲፕሊን ኮሚቴው ባካሄደውም ግምገማ በፖሊስ አባላቱ የተፈጸሙ ጥፋቶችን መለየቱንም ጠቁሞ የጥፋቱ ድርጊት ፈጽመዋል የተባሉ ከተጠረጠሩ የፖሊስ አባላት መካከልም 17ቱን በጋምቤላ ማረሚያ ቤት እንደሚገኙና ማስረጃ እየተሰበሰበባቸው እንደሆነም አንድ የክልሉ ፖሊስ ኮሚሽን ኃላፊ ገልጿል። ጉዳዩን የካናዳ ዜግነት ያለው በኢትዮጵያ ፖሊስ አሰቃቂ ስቃይና ድብደባ እንደደረሰበት ተጋለጠ። በቶሮንቶ ፐንሲንግ አውሮፕላን ማረፊያ ነው በቴክኒሻንነት የሚሰራው ካናዳዊ ትውልድ ኢትዮጵያዊ አቶ እሱ ባለው ብርሃኔ በኢትዮጵያ ፖሊስ እጅ ወድቆ ላለፉት 5 ወራት አሰቃቂ ድብደባና ስቃይ ሲፈጸምበት መቆየቱን የኢትዮጵያ ሰብአዊ መብቶች ኮሚሽን ዋቢ በማድረግ ግሎብ ኤንድ ሜል ዘግቦታል። አቶ እሱ ባለው ጥቅምት ወር ላይ ቤተሰቦቹን ጠይቆ ወደ ካናዳ ለመመለስ አውሮፕላን ውስጥ ከገባ በኋላ ነው የፋኖ ደጋፊ ነው በሚል ክስ በፖሊስ ተጎትቶ መውረዱ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ባደረገው ለግሎብ ኤንድ ሜል በደረሰው ባለ 9 ገጽ ሪፖርት አቶ እሱ ባለው በፖሊስ መኮንኖች ብርቱ ድብደባ እንደተፈጸመበትና በወገቡና በጎድኑ ላይ ከፍተኛ ጉዳት እንደደረሰበትም አረጋግጧል። ኮሚሽኑ በፈጻሚዎቹ ላይ የወንጀል ምርመራ እንዲደረግና ለተጎጂውም የካሳ ክፍያ እንዲፈጽምም ጥያቄ አቅርበዋል። አቶ እሱ ባለው በእስር ቤት ሆኖ ለጋዜጠኞች በሰጠውም ቃል ፖሊሶች የፈለጉትን የእምነት ቃል እንዲሰጥ ለማስገደድ በአንገቱና በሰውነቱ ላይ እየረገጡ ከፍተኛ ስቃይ እንዳደረሱበትም መግለጹ ነው የታወቀው። አገዛዙ አቶ እሱ ባለውን እየከሰሰበት ያለው ዋና መረጃ ከ6 ወር በፊት በቶሮንቶ በተደረገ ስብሰባ ላይ በኦሮሚያ ክልል በሚገኙ አማራዎች እየተገደሉና እየተፈናቀሉ ነው በማለት የተናገረው ንግግር እንደሆነም ተጠቁመዋል። አቶ እሱ ባለው በካናዳ በነፃነት የመናገር መብቴን ተጠቅሜ ለተናገርኩት ንግግር በኢትዮጵያ ልጠየቅ አይገባም በማለት በኢትዮጵያ ያለውን የተሰበረ የፍትህ ስርዓት የሰብአዊ መብት ረግጣ ተችቷልም። ፖሊስ ግለሰቡን ለመልቀቅ $23,000 ጉቦ እንደጠየቀውም በዘገባው ተመልክቷል። ይህ ካናዳዊ ላይ የደረሰው ግፍ የአብይ አህመድ አስተዳደር በአማራ ተወላጆችና በዲያስፖራው ላይ የደረሰ ያለውን አፈና ቁልጭ አድርገው የሚያሳይ እንደሆነም ነው የተጠቆመው። የፋብሪካ ሰራተኞች ተገደሉ፣ በአንድ ላይም ተቀበሩ። የከባድ መኪና ሹፌርና ረዳት ተገድለው ተገኝተዋል። የሰዎችም መታገት የተለመደ ሆነዋል ነው የተባለው። የጸጥታ አካላቶች አሉ ግን እያዩ እንዳላዩ ነው የሚሆኑት ሲሉ ነዋሪዎችም ተናግረዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች ባደረሱት ጥቃት ነው የመተሃራ ስኳር ፋብሪካ ሰራተኞችና ሌሎችንም ጨምሮ በ2 ቀናት ብቻ 9 ሰዎች ሲገደሉ ሌሎቹ መጎዳታቸውን የፋብሪካው ሰራተኞችና ነዋሪዎች ለቲካፍ ገልጸውለታል። ጉዳዩን ያጣራው የአንድ አካባቢ ነዋሪ በሰጠው ማብራሪያ የፋብሪካው ሰራተኞች በታጣቂዎች የተገደሉት መጋቢት 14 ቀን 2018 ዓ.ም መሆኑን ገልጾ አንድ የፋብሪካው አመራር ለማጥቃት ሄደው ነበር 7ቱን አጃቢዎች የገደሏቸው ብለዋል። ጥቃት አድራሾቹ መሬታችን ተወስዷል የሚል ጥያቄ እንዳላቸውም ገልጸዋል። ጥቃቱ የደረሰው ጮሬ በሚባለው የፋብሪካው ካምፕ መሆኑን ያስረዳው ነዋሪው ሟቾቹ የስኳር ፋብሪካው የጥበቃ ሰራተኞች ናቸው። ታጣቂዎቹ ድንገት መጥተው ነው ተኩስ ፈጽሞባቸው ወዲያውኑ ጫካ የሚገቡት ሲሉም ተናግረዋል። ሰሞኑን የተገደሉት የመተሃራ ስኳር ፋብሪካ ሰራተኞች ትልልቅ ሰዎች ናቸው ሲሉ ያስረዱት አንድ ጉዳዩ በቅርበት የሚያውቁ የፋብሪካው ሰራተኛ ደግሞ ጥቃቱ አሳዛኝ ነው ሲሉም ጠርተውታል። የፋብሪካው ሰራተኞች በበኩላቸው ግድያ የተፈጸመበት ጮሬ በተሰኘ ቦታ አጠገብ መሆኑን ገልጸዋል። በአጠቃላይ ከሟቾቹ ጋር 9 ሰዎች ነበሩም ብለዋል። 7ቱ ወዲያው ተገደሉ። አንዱ የሞተው መስሏቸው ጥለውት ሄዱ። አልሞተም፣ ግን እግሩ ከጥቅም ውጭ ሆኗል ብለዋል። አንዱ ደግሞ ተርፏል ብለዋል። 6ቱም በሰፊው ጉድጓድ በአንድ ቦታ ተቀብረዋል ያሉት ነዋሪዎቹ በየጊዜው እየፈጸሙብን ያለው ግፍና በደል እጅግ እየከፋ ነው ያሉት ነዋሪዎቹና የፋብሪካው ሰራተኞቹ መንግስት በፍጹም ሊደርስልን አልቻለም። በየጊዜው እንታፈናለን፣ እንገደላለን፣ ስቃይና መከራ ውስጥ ገብተናልም ሲሉ ምሬታቸውን ገልጸዋል። መንግስት አለ ማለት የሚቻልበት ሁኔታ ላይ አይደለንም ነው ያሉት እነዚሁ ጉዳት የደረሰባቸው የፋብሪካውና የአካባቢው ነዋሪዎች። ጦርነቱ አይቀሬ መሆኑ ተነገረ። እስካሁን ጦርነት ይቀራል የሚል እምነት ነበረ። አሁን ግን ጦርነቱ የማይቀር መሆኑን ተገንዝበናል። ስለዚህ መላው ፖሊስም ይሁን ህዝብ እየመጣ ላለው አደጋ ለመከላከል በቂ ዝግጅት ማድረግ ይጠበቅበታል ሲሉ ፕሬዝዳንት ታደሰ ወረደ ተናገሩ። በመቀሌ ከተማ የትግራይ ፖሊስ ኮሚሽን ከፍተኛ አመራሮች እና የዞኑ ፖሊስ ከዳይሬክተሮች በላይ የሚሳተፉበትን ስብሰባ ተካሂዶ ነበር። ታዲያ በስብሰባው ላይ ነው በጀነራል ታደሰ ወረደና አቶ አማኑኤል
አሰፋ የተመራ ሲሆን በጠቅላላ የመቀሌ ከተማ ደቡብ ምስራቅ ዞን የጸጥታ ሁኔታ እንደዚሁም በሌሎች ጉዳዮች ላይ ያተኮረ ግምገማም ተካሂዷል። በስብሰባው ማጠቃለያ ላይ ፕሬዝዳንት ታደሰ ወረደ እስካሁን ጦርነት ይቀራል የሚል እምነት ነበረ። አሁን ግን ጦርነቱ የማይቀር መሆኑን ተገንዝበናል። ስለዚህ መላው ፖሊስም ይሁን ህዝቡ እየመጣ ላለው አደጋ ለመከላከል በቂ ዝግጅት ማድረግ ይጠበቃል የሚል መመሪያም ሰጥተዋል። በተለይም በአብይ አህመድ በኩል በየጊዜው የሚሰጠው ማስፈራሪያ፣ ዛቻ አሁን ወደ እውነት ሊተገበር ስለሚችል የትግራይ ህዝብ በንቃት ክትትል ሊያደርግ ይገባልም ነው የተባለው። ሸኔ ጥቃት መፈጸሙ ተነገረ። በዛሬው ዕለት ነው የሸኔ ታጣቂዎች የምዕራብ ሸዋ ዞን የጮቤ ወረዳን በመቆጣጠር በከተማው ከፍተኛ ተኩስ እንደሚሰማ የአካባቢው ነዋሪዎች ተናግረዋል። ወደ ወረዳው ጽሕፈት ቤት ገብተው በከፍተኛ ቃጠሎና የንብረት ውድመት ያደረሱ ሲሆን በሰው ህይወት ላይም የደረሰ ጉዳት ለጊዜው ባይታወቅም ይሁን እንጂ ይህ የታጣቂ ኃይል በንጹሐን ላይ ጭፍጨፋ ማድረጉ ነው የተገለጸው። በተደጋጋሚ ጊዜያቶች በሸኔ የሚወሰደው እርምጃ በመንግስት ኃይሎች ላይ ሳይሆን በአብዛኛው በንጹሐን ላይ መሆኑ የሸኔ አካሄድ ምንድን ነው የሚለው አሁንም ሊጣራ ይገባል ብለዋል። በተለይም ብዙዎቹ ዛሬም አብይ አህመድ የሚልካቸው ቡድኖች ናቸው እንጂ ይህ ለኦሮሞ ህዝብ የሚታገል ኃይል አይደለም የሚለውን ትችት የሚያጠናክር እንደሆንም ተገልጧል። የኦሮሚያ ክልል መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ መሆኑ ተነገረ። የኦሮሚያ ክልል መንግስት ነው በክልሉ ያለውን ህገወጥ ወይም በተለምዶ ጨረቃ ቤት ተብሎ የሚታወቁ ካርታና ፕላን የሌላቸው ቤቶችን ባለሀብት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ የተሰማው። የክልሉ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባሳለፈው መጋቢት ህገወጥ ቤቶችን ህጋዊ የሚያደርጉ አሰራር ከተማችን ፕላን እና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የሚያትት መመሪያ በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊ ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር አመልክቷል። ይህንን አሰራር የሚከታተሉና የሚያስፈጽሙ በከተማ አስተዳደር ያሉ መሬቶች አስተዳደር ጽሕፈት ቤቶች መሆናቸውን የሚደነግገው ይኸው መመሪያ አመልካቾች ማመልከቻቸውን የሚያስገቡት ቀን በይፋ ማስታወቂያ እንደሚገልጹም አብራርቷል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻው መሰረት ያዋቀሯቸው ባለሙያዎች ወደ ስፍራው በመላክ ቤቱ ያለበትን ሁኔታ በከተማ ፕላን የሚጣጣም መሆኑን ከተጣራ በኋላ ቤቱን በህጋዊ መንገድ እና ባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀምርም መመሪያ ያዛል ተብሏል። ህጋዊ የሚያደርገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ በከተማው የመሬት ሽንሸና ደረጃ ወይም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ የሚደረግ መመሪያም አትቷል። በየትኛውም ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ ማድረግ ሂደት ውስጥ እንደማያስተናግድ የጠቀሰው መመሪያ ይልቁንም መሬቱ በመንግስት ይወረሳልን ብለዋል። በኦሮሚያ ክልል ይህንን መመሪያ ያወጡበት ዋናው ምክንያት ላሉ አንዳንድ የኦሮሚያ ክልል ነዋሪዎች ምርጫ በመቅረቡ ምክንያት ለማጭበርበርና ለማታለል ካልሆነ በስተቀር ለህዝቡ የሚጠቅም ስራ እንዳልሆነ ጥርጣሬ ያለንም ብለዋል። የፖለቲካ ፓርቲዎች ጭምር ሳይቀሩ። የፊንቴክ ኢንቨስትመንት ስራ አስኪያጅ በ19 ተደራራቢ ክሶች ተከሰሰ። ታዋቂ ግለሰቦችን ማህበራዊ ሚዲያዎችን በመጠቀም በዱቤ ኤሌክትሪክ መኪና እናስረክባለን በሚል ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ ላይ አቃቤ ህግ ክስ መስርቷል። ተከሳሹ ቀደም ሲል ሄሎ ታክስ እና ሄሎ መኪና የተባሉ ድርጅቶችን በመመስረት ከ5,000 በላይ ተመዝጋቢ ለታክስ ግዢ የሚሆን 25% ቅድሚያ ክፍያ 247,500 ብር እንዲከፍሉ ካደረገ በኋላ ነው ድርጅቱ ዘግቶ በመሰወር ወንጀል መፈጸሙ በክሱ ተጠቅሷል። በቅርቡ ደግሞ ፊንቴክ ኢንቨስትመንት በተባለ አዲስ ድርጅት ስም አንደኛ ቢአይዲ ኤሌክትሪክ መኪናዎች በ1.9 ሚሊዮን ብር እናቀርባለን በሚል አማላይ ማስታወቂያዎችም አስነግሯል። ሁለተኛ ደንበኞች 50% ወይም 950,000 ብር ቅድመ ክፍያ እንዲከፍሉና ቀሪውን በ5 ዓመት ያለወለድ እንዲጨርሱ በማሳመን ከ1430 በላይ ሰዎችን መዝግቧል። ሶስተኛ ከቅድመ ክፍያው በተጨማሪ ለተጨማሪ ሴት ታክስ ወይም ቫት ለቦሎና ለታርጋ በሚል እስከ 1.36 ሚሊዮን ብር ከእያንዳንዱ ተበዳይ መቀበሉም ተገልጿል። ተከሳሹ ወንጀሉን ይበልጥ አሳማኝ ለማድረግ የተጠቀምባቸው ስልቶች አንደኛ ታዋቂ ሰዎችን አርቲስቶችን፣ ቲክቶከሮችና የሚዲያ ሰዎችን በማስታወቂያ ላይ በማሳተፍ የሰዎችን እምነት ማግኘት። ሁለተኛ የሐሰት ምስሎችን በመስቀል አደባባይ፣ በወዳጅነት አደባባይ መኪናዎችን እንዳስረክበ የሚያሳዩ የተቀነባበሩ ቪዲዮዎችና ፎቶችን ማሰራጨት። ሶስተኛ የሰነድ ማጭበርበር፣ የመኪና ሞተርና ሻንሲ ቁጥር መጥቷል በሚል ሐሰተኛ ውሎችን በማስፈረም ገንዘብ መሰብሰብ ሲሆን አቃቢ ሕግ በዳንኤል ዮሐንስ ላይ በወንጀል ሕግ በኮምፒውተር ወንጀል አዋጅ ድንጋጌዎች መሰረት 19 ተደራራቢ ክሶችን
መስርቶበታል። ጉዳዩ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት እየተመለከተው እንደሚገኝ ታውቋል። በተለይም ተከሳሾቹ ከዚህ ቀደም በደቡብ አፍሪካ ዓለም ዋንጫ ሰዎችን እልካለሁ በሚል አጭበርብሮ በኢንተርፖል ከተያዘ ግርማዬ ገብረ ሚካኤል ወይም አስካል ጋር የጥቅም ትስስር እንዳለው በክሱ ላይ ተመልክተዋል። ብዙ ህዝብ በተዘረፈበት የፊንቴክ ጉዳይ ሁሉም ዝም ያለው አንድ ጉዳይ ግን እንዳለ ሌሎች መረጃዎች በመውጣት ላይም ይገኛሉ። የድርጅቱ ባለቤት እንዲሁም አስተዋዋቂ የነበሩ ታዋቂ ግለሰቦች በህግ ቁጥጥር ስር ተደርገው ምርመራ ቢጀመርባቸው ፕሮግራሞቹ ላይ እየተገኙ እኩል ንግግር ሲያደርጉና ለህዝብ መሳሳት ምክንያት ከነበሩት መካከልም አምባሳደር ዲና ሙፍቲ፣ የትራንስፖርት ሚኒስትር ዴታ በርኦ ሐሰን እንዲሁም ቻይናዊ ወኪል እስካሁን አልተያዙም። ህግ አንዱን ከሌላው እየመረጠ ሳይሆን ለሁሉም የሚሰራ መሆን ሲገባው እነዚህን ግለሰቦች በቁጥጥር ስር አለመዋሉ አንዳንድ ኢትዮጵያውያኖች የኢትዮጵያን የፍትህ ጉዳይ ጥያቄ ውስጥ እንደሚገባም ተናግረዋል። አሁን ወደ ውጭ ዜናዎች እንሄዳለን። ሁቲዎች በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነቱን እንደሚቀላቀሉ ዛቱ። በየመን የሚንቀሳቀሰው በኢራን ይደግፋሉ የሚባሉት የሁቲ ኃይሎች ናቸው። በጦርነቱ ተጨማሪ ሀገራትን ለአሜሪካ እና እስራኤል ጎን ከተሰለፉ ወይም የቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቃታውን እንስበዋለን ብለዋል። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍባት የባባል አል መንደር ሰርጥ የሚቆጣጠሩ ሁቲዎች ይህንን የንግድ መስመር ከዘጉ ከዓለም አቀፉ የነዳጅ አቅርቦት 5 በመቶ ሊስተጓጎል እንደሚችልም ተሰግቷል። ነዳጅ ብቻ ሳይሆን የበርካታ መሰረታዊ ቁሳቁሶች ግብአቶችን ጉዞ መስተጓጎሉ የሚገጥማል ነው የተባለው። የሁቲዎቹ ዛቻ እስካሁን በቃላት ደረጃ ያለ ቢሆንም ቀድሞውኑ በተፈጠረው ቀውስ ሳቢያ እየተናጠ ያለውን የዓለም የነዳጅ ገበያ ይበልጥ ሊያባብሰው የዋጋ ንረቱንም ሊያስከትል እንደሚችል የኢኮኖሚ ባለሙያዎችም ስጋታቸውን እየገለጹ ይገኛሉ። የአሜሪካ ገንዘብ ኖቶች በታሪክ ለመጀመሪያ ጊዜ ፕሬዚዳንት ትራምፕ ፊርማ ሊይዙ መሆኑ ተነገረ። የአሜሪካ ገንዘብ ሚኒስትር ባወጣው መግለጫ መሰረት ከፊታችን ክረምት ጀምሮ የአሜሪካን ዶላር ኖቶች የፕሬዚዳንት ዶናልድ ትራምፕ ፊርማ መያዝ ይጀምራሉ ብለዋል። ይህ ክስተት በሀገሪቱ ታሪክ አንድ ባለስልጣን ያለ ፕሬዚዳንቱ በዶላር ላይ ሲፈርም የመጀመሪያው አድርጎታል። ከዚህ ቀደም በአሜሪካ ገንዘብ ኖቶች ላይ የሚፈርሙት የገንዘብ ሚኒስትሩና የሀገሪቱ ገንዘብ ያዥ ትሬዥሪ ብቻ ነበሩ። ይሁን እንጂ አሁን በተወሰደው አዲሱ አሰራር የፕሬዚዳንቱ ፊርማ በገንዘቡ ላይ እንዲያርፍ ተወስኗል። ይህ ታሪካዊ ለውጥ በአሜሪካ ገንዘብ አወጣጥ ስርዓት ላይ አዲስ ምዕራፍ የከፈተ ሲሆን ከመጪው ሰኔ ወር ጀምሮ ታትሞ በሚወጡ ኖቶች ላይ ተግባራዊ እንደሚሆንም ይጠበቃል ነው የተባለው። ኢራን የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱን አወጀች። ዘኢንዲፔንደንት በሰበር ዜናው ባጋራው መረጃ ነው ሆርሙዝ ሙሉ በሙሉ መዘጋቱን ዘግቧል። 2 የቻይና መርከቦችንም እንደመለሰች ታውቋል። ነገሩ አሁን እጅግ በጣም መክረሩ ነው እየተገለጸ የሚገኘው። ቴሄራን ይህንን ውሳኔ ያሳለፈችው ከአሜሪካ ጋር ድርድር ሊጀመር ይችላል የሚሉ መረጃዎች እየተሰራጩ ባለበት ወቅት መሆኑም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭ ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።